ጊዮርጊስ ሊቀ ሰማዕታት ጊዮርጊስ ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ጊዮርጊስ 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 ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ጊዮርጊስ 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 አሳዳጊያችን ጊዮርጊስ አሳዳጊያችን ጊዮርጊስ አሳዳጊያችን ጊዮርጊስ አሳዳጊያችን 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 ጊዮርጊስ አሳዳጊያችን ጊዮርጊስ አማላጃችን ጊዮርጊስ አማላጃችን ጊዮርጊስ አማላጃችን ጊዮርጊስ አማላጃችን 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 ጊዮርጊስ አማላጃችን ጊዮርጊስ አማላጃችን ጊዮርጊስ አማላጃችን ጊዮርጊስ አማላጃችን ጊዮርጊስ አማላጃችን 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 ጊዮርጊስ አማላጃችን ሃይማኖት መምህር ኢሳያስ ቸርነት በተሰጠን መመሪያ መሰረት ሁላችሁ ምዕመናን እልል እያላችሁ ወጣት የሰንበት ትምህርት ቤት ልጆቻችን አምረው ደምቀው መድረኩን ተቆጣጥረው ይዘው እየዘመሩ ይገኛሉ። ሁላችሁም አብራችሁ ዘምሩ፣ እልል በሉ፣ እግዚአብሔርን አመስግኑ፣ አመስግኑ። አሁንም አንድ መዝሙር እንዘምራለን። እየዘመርን ታቦቱ እስኪወጣ ድረስ አብረን ይህን እናደርጋለን ማለት ነው። እንዘምራለን። ወረደ ብርሃን ወረደ ብርሃን ወረደ ብርሃን ወረደ ብርሃን መቃብሩ 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 ሀበ መቃብሩ 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 ሀበ መቃብሩ ወረደ ብርሃን ወረደ ብርሃን ወረደ ብርሃን ወረደ ብርሃን መቃብሩ 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 ሀበ መቃብሩ 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 ሀበ መቃብሩ ወረደ
አመስግኑት ምዕመናን። በእውነት ለዚህ ቀን መድረስ ቀላል ነገር አይደለምና እግዚአብሔርን በቻልነው መጠን ማመስገን በእልልታ ምስጋና ነው። መዘመር ምስጋና ነው። መስዋዕት፣ ጸሎት፣ መጸለይ ራሱ ጥያቄ ነው፣ ምስጋናም ነው። እግዚአብሔር በሰጠን መጠን ማመስገን ይገባናል እና አመስግኑት። አሁን ለዚህ ቀን ሁላችን እዚህ ያለነው ስንደርስ በውጭም ያሉ ወገኖቻችን ሰማዕቱ ቅዱስ ጊዮርጊስ በእውነት ዛሬ ፍቅርተ ማርያም የምትባል እናታችን የሚባሉ እናታችን ቅዱስ ጊዮርጊስ ፈጣኑ ቅዱስ ጊዮርጊስ ሰማኝ፣ በጣም ከኔ ጋር ተለይቶኝ አያውቅም። ስለዚህ በስራዬም በሕይወቴም በልጆችም በሁሉም ነገር እሱ ከኔ ነው ያለና በማለት ትልቅ ጥላ ይዘው ታቦተ ሕጉ ላይ በዚህ በኩል ያለውን ጥላ ይዘው ያስገቡ። እንደገና ደግሞ ሽቶ ይዘው መዓዛ የኔ መዓዛ በስራ በፍቅር በሰላም የጣፈጠልኝ እኔ ደግሞ ባለብ ጥሩ በማለት ሽቶም ይዘው ቀርቦ አምጥተዋልና እግዚአብሔር አመስግኖላችሁ። ሁላችንም ስለት ያለን እግዚአብሔር አድርሰን ብለን ጸልየን የደረሰልን ስለታችንን ማስገባት፣ አስራት በኩራታችንን ማስገባት። እግዚአብሔር ሰጭ ነው፣ እግዚአብሔር ተቀባይ ነውና በሰማዕቱ በቅዱስ ጊዮርጊስ ስም የተሳልነውን የለመነውን ይሰማናል፣ ሰምቶም አድርሶናልና ሁላችሁም ይህን እያደረጋችሁ አብረን በታቦቱ እየታጀብን እየተባረክን ስለት ያለን ስለታችንን ይዘን መምጣት በኋላ ሊታበቡብን ስለሚችል አሁን ካላችሁ እየመጣችሁ ስለታችሁን እየሰጣችሁ እግዚአብሔርን እያመሰገናችሁ ማገልገልና መገልገል ይጠበቅብናልና እግዚአብሔር ከሁላችን ጋር ይሁን። አሁንም ሰምሩ፣ እልል በሉ። ስል በሉ ድምጻችሁ አይሰማም። ሰማዕቱ ቅዱስ ጊዮርጊስ ስናስብ ቅድም በገድሉም እንዳያችሁት እንደሰማችሁ በጣም ብዙ መልኩ ነው ያለው እና አሁን በዚህ መካከል አንዳንድ ቃለ እግዚአብሔር እየሰማን ብንሄድ ጥሩ ነው። እናንተም ስለታችሁን እያያዛችሁ እየዘመራችሁ ስትመጡ አቤት ወንድሜ እግዚአብሔር ይስማ። ሰማዕቱ ያውቃል ወንድሜ አንድ ሺህ ብር ይዞ የለም ሰማዕቱ ጋር ተወያይቻለሁ ለአንተ ብዙ ባልልህም እሱ ሙሉ በሙሉ ፈጽሞ ሀሳቤን ሁሉ አሟልቶልኛል። ለእኔ የደረሰ ለእኔ አሟላ ለእናንተም ያሟላላችሁ በማለት አንድ ሺህ ብር እግዚአብሔርን አመስግኑ፣ አመስግኑ፣ አመስግኑ። እግዚአብሔር እንደዚህ ነው። እግዚአብሔር ማን ያውቃል? ማን ያውቃል? አያችሁ፣ ይሄ ልጃችን ወጣት ነው እንዳያችሁት። አሁን እናታችንም እየመጡ ነው። እናታችን ነው ወደዚህ ሰማዕቱ ሰሚ ነው፣ እግዚአብሔርም ተቀባይ ነው። በጣም እናታችን 2000 ብር በመያዝ ሰማዕቱን ነገርኩት ሀሳቤን ሙሉ በሙሉ ልክ
እንደ ባጠገብ ቁጭ ብሎ እንደማየው ሰው ያክል ከዛ በላይ በእምነት በመነጽር በልቤ በውስጥ አብሬ አበያየሁ ሀሳቤን ሁሉ አሟላልኝ በማለት 2,000 ብር አምጥተዋል። እግዚአብሔር ይስጥልን፣ አመስግኑልን። አሁን እናቶቻችን እየሰጡ ነው። አሁን ዕጣኑን እየሰጡ ነው። ጥላውን እየሰጡ ነው። አንድ እናታችንም መጥተዋል። ሰማዕቱን አናግሬያለሁ እያሉ ነው። በእውነት ሌላው ደግሞ ሰማዕቱ በብዙ መልኩ እየረዳኝ ነው፣ ረድቶኛል። ነገር ግን እሱ እንዳለ ብሎ አሁን ደግሞ የመጀመሪያው ተግባሬ የመጀመሪያው ስራቴ አስራት መካፈል ነው። ይህ ሕግ ነው፣ ትእዛዝ ነው። ቤተክርስቲያን ነግራኛለች። ክርስቶስ ራሱ የሰረቃችሁት የት ነው ብለን ስንጠይቀው አስራቴን ነው ብሎ ባለው መሰረት እኔ አስራቴን አላስቀርም። ይኸው አስራት ይዘው መጥተዋል። 1,000 ብር እግዚአብሔርን አመስግኑላችሁ። አስራት የእግዚአብሔር ነው፣ የኛ የምናስቀረው አይደለም ከአስራት። ስለዚህ ይሄ ሊቀር አይገባም። አቤት የኛ አማላጅ የኛ በጸሎት ተራዳን በጸሎታቸው የኛ ቅዱሳን እንዲህ ነው የሚያደርጉ። ፈጣኑ ሰማዕቱ ቅዱስ ጊዮርጊስ አንድ እህቷ የታመመችባት እህት ለእህቴ ጸለይኩ። እህቴ በጣም ተቸግራ ነበር፣ ታማ ነበር። ከህመሙ ባሻገር እህል እንኳን አትበላም። እየሰማችሁ ነው? እንግዲህ እኔና እናንተ ሳንበላ ውሃ ሳንጠጣ በዚያውም ህመም ተጨምሮብን አያችሁ። ይህ በዚህ ተቸግራ ነበር። ሰማዕቱ ቅዱስ ጊዮርጊስ እንዴት ለሀገራችን ኢትዮጵያ ገበዝ ነው፣ መልካም አማላጅ ነው። አውቃለሁ፣ አምናለሁ። ታዲያ እህቴን ከዚህ ነገር ለምን አትፈውስልኝም ብዬ ነገርኩት። መንገድ ብቻ አይደለም ጸበሉን ሄድኩኝ። ጸበሉን ሳጠጣ ወዲያውኑ ዳነችልኝ። እህልም በላሁ። አሁን እግዚአብሔር ይመስገን እህልም እየበላች በሽታዋንም መጠነኛ ሆኖ ነገ ሙሉ በሙሉ እንደምትድን በጣም አምኛለሁ ብለው ጠዋት አምጥተዋል። እግዚአብሔርን አመስግኑላቸው። ስዕለት የሰምሯል ብለዋልና ደግሞ ትክክል ጥላ ይዘው መጥተዋል። ስለታችን እግዚአብሔር ይቀበል። እግዚአብሔርን አመስግኑልን። አመስግኑ። በእውነት አያችሁ ሰላም እግዚአብሔር እኛ ቸግሮ ካልሆነ በስተቀር አይደለም ጠይቀው ዝም ብለን እንኳን ቢጠብቀን የሚሰጠን የሚያደርግልን እግዚአብሔር አይደለም? እግዚአብሔርን አመስግኑ። በእውነት አያችሁ እስካሁን ድረስ የምንነግራችሁ ሰዎች በጣም የተደረገላቸውን የተፈጸመላቸውን የተከናወነላቸውን ነው እየተነገረላቸው ያለ። ስለዚህ አሁንም ስለት ያላችሁ ይህን ማድረግ ይጠበቅባቸዋል። እግዚአብሔር ከሁላችን ጋር ሆነ። አመስግኑ። መጋቤ ሐዲስ መምህር ዘላለም ሀሳቤ አሁን መድረኩን ይይዙና እያስተማሩ በለዛ አንደበታቸው በእግዚአብሔር የሰጣቸው ምስጢር በጣም በጥሩ አንደበት ያስተምሩናልና ከዛ ሁላችን እያስተዋል ሁላችን እያዳመጥ እግዚአብሔር የሚለንን በመምህራችን በኩል የሚያስተምረንን እንድንሰማ አምላካችን እግዚአብሔር ይርዳን። ወደ መጋቤ ሐዲስ መምህር ዘላለም አሜን። ክቡር አባታችን መላከ ሃይማኖት መምህር ኢሳያስ ቸርነት የካቴድራላችን ዋና አስተዳዳሪ፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን በየማዕረጋቸው የልዩ ሰማዕታት ቅዱስ ጊዮርጊስን መታሰቢያ በዓል ለማክበር ከቦታው ተቀብለው የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች፣ ምዕመናን ሁላቸውም በልዑል እግዚአብሔር ፍጹም ሰላም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ።
በክርስቶስ ፍጹም ሰላም እንደምን አረፈዳችሁ፣ እንኳን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑ። በደንብ እልል ብላችሁ ይህ ታላቅ በዓል የሰጠን አምላካችን እግዚአብሔር በሰማይ ታምደን እንዲህ ክብር እንድናገኝ ጸጋ እንድናገኝ ያደረገን አምላካችን ክብርና ምስጋና ለስሙ ይሁን። ሰማዕትነትን ባርኮ ቀድሶ የሰጠን አምላክ ሰማዕታት ሁሉ በዚህ እንዲያልፉ በደማቸው በተጋድሏቸው ጸጋ በረከት እንዲገኝ ያደረገ አምላካችን ክብርና ምስጋና ለስሙ ይሁን። በደንብ እልል ብላችሁ እግዚአብሔርን አመስግኑ። እሱም እንግዲህ ልክል በዓሉን በተመለከተ በኋላ ሊቃውንት የተጋበዙ መምህራን ያስተምሩናል እና ለምሳ የተዘጋጀው ቁርስ መብላት ስለማይቻል አጠር ባለ አድርገን ስለ ትንሣኤው እንማማራለን። አምላካችን እግዚአብሔር በመካከላችን ተገኝቶ የራቀውን አቅርቦ የረቀቀውን አልብቶ ያውቃሉ እንዲመግበን ፈቃዱ ይሁንልን። አበነበረ ሥጋሁ ለኢየሱስ የጌታ ሥጋ የተቀበረባት ቦታ በሚል ርዕስ እንማማራለን። ቃሉን የምናገኘው በዮሐንስ ወንጌል ምዕራፍ 20 ቁጥር 12 ላይ የምናገኘው ኃይለ ቃል ነው። የጌታ መቃብር ወይም ደግሞ የጌታ ሥጋ የተቀበረባት ቦታ ነው። እንግዲህ ጌታችን እንደምታውቁት የተቀበረው በአዲስ መቃብር ነው። አዲስ መቃብር ጌታ የተቀበረበት ትልቁ ምክንያት መቃብሩን በብዙ መንገድ ትርጓሜው ብዙ ቢሆንም አንዱና ትልቁ ምክንያት ሞትንና መቃብርን በአዲስ ዓይን በአዲስ መንገድ እንድናየው ነው። ጌታ ከመቀበሩ በፊት ጌታ ከመሞቱ በፊት የሰው ልጅ ሁሉ ሞትን የሕይወት ፍጻሜ አድርጎ መከራ አድርጎ ያስበው ነበረ። ክርስቶስ ከተቀበለ በኋላ ግን ሞት ሁሉ በአዲስ ዓይን ይታያል። መቃብር ሁሉ በአዲስ ዓይን ይታያል። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ መኖሩን አምላካችን እግዚአብሔር አመስግኖልናል። ክብርና ምስጋና ለስሙ ይሁን። አመስግኖት እግዚአብሔር ከሞት በኋላ ሕይወት እንዳለ ያረጋገጥነው፣ ከሞት በኋላ ትንሣኤ እንዳለ ተስፋ እንዲኖረን ያደረገን፣ ከሙሰ ተስፋ እንዳይኖር ያደረገን እግዚአብሔር ሞትን ድል አድርጎ ስለተነሳ ነው። እንግዲህ ስለ ሞት ስንናገር በትንቢተ ዳንኤል ምዕራፍ በተረፈ ዳንኤል ምዕራፍ 1 ቁጥር 23 ላይ ነቢዩ ዳንኤል በፋርስ ባቢሎን ሳለ ይላል ሰባ ባቢሎን ወይም አብይ ፔዚዝ ያመልከው ወሰባ ባቢሎን የባቢሎን ሰዎች የሚያመልኩት ትልቅ ዘንዶ ነበረ ይላል። ይህ ዘንዶ ሰዎችን ይበላል ይወጣል። በዘንዶ ምክንያት ብዙ ሰዎች መከራ ይደርስባቸዋል። ግን ደግሞ ምናቸው ነው? ጣዖት ሆኖ አምላክ ሆኖ ያመልኩታል። ያ ዘንዶ ብዙ ያስቸግራቸው ነበረ። ዳንኤል ሌሎችን አማልክት ካሸነፈ በኋላ ንጉሱ መጣና እንዲህ አለው፣ ይህ ዘንዶ ይበላል ይጠጣል፣ ኃይለኛ ነው፣ ማንም አይቋቋመውም። አምላክ ስለሆነ ሕያው ስለሆነ ስገድለት አለ። ዳንኤል እኔ ለዚህ ምን አልለውም አለ፣ አልሰግድም። የሚመለከው የምንገዛለት ማን አለ? እግዚአብሔር ያለ። ይሄ ግን የሚሞት ነው አለ። ስለዚህ የሆነ ንጉስ አብርሃም ሊጠለዋለ ዘመናት በመጥራይ እኔ በኩል ሳላነሳ ሰይፍ ሳልመዝ የእጄ እንዲገለው መመልክ አሰዳርጠኝ ከገደልኩት ምንድን ነው አለ። ከገደልኩት አምላክ አይደለም። እኔ ደግሞ እሱ ከበላይ ደግሞ ምን አይደለም እኔ እገዛለታለሁ፣ እናንተ ትገዛላችሁ አለ። በኋላ ያንን ዘንዶ ይላል ይገለዋል። ዳንኤል ስም ወስዶ ከፀጉር ጋር ጠቅልሎ ሀሳብ ወረ በአንድነት አበሰለውና ያንን ምን አለው ይላል ዋሃ ሞለው ቤት ያንን የተቀለለውን አጎረሰው። ከዛ በኋላ ምን ሆነ ይላል ያ ዘንዶ ወረቶ ነቃ። ያንን ከዋጠ በኋላ ምን አለ ይላል ሰውነቱ ለሁለት ተቀጥሮ ሞተ። ክብርና ምስጋና ለአምላካችን ይሁን። ይህ ዘንዶ የተባለ የዳንኤል ያጎረሰው አካል ማለት የክርስቶስ ሥጋ መቃብር የክርስቶስን ሥጋ ከተቀበለ በኋላ ምን ሆነ? ተከፈለ። ኃይሉ ስልጣን ናጣ። ይቆየን። ከደብራችን ከካቴድራላችን መዘምራን ጋር አብረን እንዘምርና ወደ በኋላ ወደ ትምህርቱ እንሄዳለን።
ድንግል የርግበ ኤፍራታ ፍጡነ ረድኤት እምሮፃተ ነፋሳት ኃይሉ ወኃይሉ ፍጡነ ረድኤት እምሮፃተ ነፋሳት ኃይሉ ወኃይሉ ለዘይጼዎ 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 በአሚነ ወበተወክሎ ለዘይጼዎ 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 በአሚነ ወበተወክሎ ሰላም ለሀገሩ ሰላም ለመቃብሩ ሰላም ለሀገሩ ሰላም ለመቃብሩ ሰላም ለደብሩ ሰላም ለደብሩ ሰላም ለደብሩ አደመኒ ዘጊዮርጊስ እግሩ ሰላም ለደብሩ ሰላም ለደብሩ ሰላም ለደብሩ ሰላም ለደብሩ አደመኒ ዘጊዮርጊስ እግሩ የምስራችን በል የምስራችን በል እናመስግን ጌታን በመስቀል ሆኖ ከኃጢአት ያነጻን ሞትን ድል አድርጎ ለሰጠን ትንሣኤ የምስራችን በል የምስራችን በል እናመስግን ጌታን በመስቀል ሆኖ ከኃጢአት ያነጻን ሞትን ድል አድርጎ ለሰጠን ትንሣኤ ታላቁ አባታችን የዓለም መድኃኒት አደረ በመቃብር ሦስት ቀን ሦስት ሌሊት የምስራችን በል የምስራችን በል እናመስግን ጌታን በመስቀል ላይ ሆኖ ከኃጢአት ያነጻን ሞትን ድል አድርጎ በሰጠን ትንሣኤ ፈጣሪ ሳለ የፍጥረታት ጌታ በሰው ፊት ተዋረደ በፍጹም ተንገላታ የምስራችን በል የምስራችን በል እናመስግን ጌታን በመስቀል ላይ ሆኖ ከኃጢአት ያነጻን ሞትን ድል አድርጎ በሰጠን ትንሣኤ አሳልፎ ሰጠ ስለኛ ራሱን በመስቀል ተሰቀለ መረጠ ሞቱን የምስራችን በል የምስራችን በል እናመስግን ጌታን በመስቀል ላይ ሆኖ ከኃጢአት ያነጻን ሞትን ድል አድርጎ በሰጠን ትንሣኤ አይሁድም ተሞኙ ትንሣኤን ሳያምኑ መቃብሩን ወታደር አስጠበቁ። የምስራችን በል የምስራችን በል እናመስግን ጌታን በመስቀል ላይ ሆኖ ከኃጢአት ያነጻን ሞትን ድል አድርጎ በሰጠን ትንሣኤ ሰዎችም ወደቁ ሞትም ተሸነፈ ሰይጣንም ተዋረደ ስልጣኑ ተገፈፈ። የምስራችን በል እናመስግን ጌታን በመስቀል ላይ ሆኖ ከኃጢአት ያነጻን ሞትን ድል አድርጎ በሰጠን ትንሣኤ በማለዳ ሄዳ ማርያም መግደላዊት የጌታዋን ትንሣኤ መላእክት አበሰሯት። የምስራችን በል እናመስግን ጌታን በመስቀል ላይ ሆኖ ከኃጢአት ያነጻን ሞትን ድል አድርጎ በሰጠን ትንሣኤ
ስጋን ያለበሰ እመቤታችን ወልድ ስጋን ያለበሰ እኛን ሊያድነን ከሞት እኛን ሊያድነን ከሞት እኛን ሊያድነን በቀራንዮ ደሙን ያፈሰሰ በቀራንዮ ደሙን ያፈሰሰ እኛን ሊያድነን ከሞት እኛን ሊያድነን በሦስተኛው ቀን ተነስቶ ሞትን ድል ያደረገ በሦስተኛው ቀን ተነስቶ ሞትን ድል ያደረገ እኛን ሊያድነን ከሞት እኛን ሊያድነን ከሞት እኛን ሊያድነን እልል እያላችሁ እግዚአብሔርን አመስግኑ። ታቦቱ የካቲት አመታሎት እየባረከን ሁላችንም እየተባረክን ያለ ነው እና እልል ብላችሁ እግዚአብሔርን አመስግኑ። ታቦቶቹ ብላችሁ የምትዞሩ በዚሁም የቆማችሁ ኪሳችሁን ራሳችሁን እየጠበቃችሁ በኋላ ግፊያ ስላለ ስልኮቻችሁን ሌሎችም ንብረቶች አንዳንድ ሰዎች ጠፋን እያሉ ስለሆነ ደግሞም አንዳንድ እግዚአብሔር ጸጋውን ያጡ ከእግዚአብሔር እቅፍ የወጡ በጣም ብዙ አመፀኛ ሰዎች በዓለም ላይ እንዳሉ ሁሉ በቤተ ክርስቲያንም ደግሞ በማስተዋል የማይመላለሱ ለክፉ ነገር የቆሙ ስለሚኖሩ ለጽድቅ መጥተው ኃጢአት ሰርተው የሚሄዱ ሰዎች ስላሉ ኪሳቸውን ገንዘባችሁን ተጠንቅቃችሁ እንድትንቀሳቀሱ እናሳስባለን። አስራት በኩራታችሁን ወደዚህ እያመጣችሁ መስጠት ትችላላችሁ። ይህን እያላችሁ እግዚአብሔርን እያመሰገናችሁ አብረን በዝማሬ አብረን በትምህርት እግዚአብሔርን እናመሰግናለን። አምላካችን እግዚአብሔር ለሁላችንን ማስተዋሉን ያድለን። እንግዲህ ቅድም እንደተናገርነው አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበትን በዓል የምናከብርበት ነው። ይህኛው ሳምንት ቅድም ስንነጋገር እንደነበረው አምላካችን እግዚአብሔር በፍጹም ብርሃናዊ በሆነ ትንሣኤ የሰው ልጆች ከሞት በኋላ ያላቸው ሕይወት ምን እንደሚመስል እርሱ ራሱ ብርሃናዊ ልብስን ለብሶ ተጎናጽፎ መለኮታዊ ክብሩን የገለጠበት ስለሆነ ብርሃናተ ዘይትሐጸብ ተንሥአ ለነ ብርሃኑን የተጎናጸፈ አምላክ ተነሳልን ብሎ ደራሱ ሊቁ እንደተናገረው አምላካችን እግዚአብሔር ለብርሃን ክብር የጠራን ስለሆነ ለዚህ ትንሣኤ ስላደረሰን ክብርና ምስጋና ለስም አጠራሩ ይሁን። በደንብ እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ ቅዱስ ጊዮርጊስ ሌሎችም ሰማዕታት ለሰማዕትነት የተቀዳደሙበት ተሽቀዳድመው መከራን የመቀበል የሮጡበት ይህ ትንሣኤ እንዳለ ስላወቁ ነው። ቅዱስ ጳውሎስ በቆሮንቶስ መልእክቱ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ ሲናገር የክርስቶስ ትንሣኤ ስለመኖሩ ሲናገር እኔ በኤፌሶን ከአውሬ ጋር የታገልኩት ለምንድን ነው? ክርስቶስ ካልተነሳ ትንሣኤያችን ሕይወት ከሌለው ከሞት በኋላ ትንሣኤ ከሌለ ይሁን መከራ ለምን እንቀበላለን እንዳለ ይህ ሁሉ የሰማዕታት ክብር የሚነገረው በትንሣኤ የሚገኘውን ክብር ስላመኑ ስለተረዱ ነውና ይህንን ትንሣኤ አክብሮ የሰጠን አምላካችን ክብርና ምስጋና ለስሙ ይሁን። እንግዲህ ቅድም በተነጋገርነው የትምህርታችን ርዕስ ላይ ያ የባቢሎን ሰዎች ያመልኩት የነበረው ጣዖት ዘንዶ ተገድሎ ባቢሎናውያን ሐሰተኛ ለሆነው ኃይለኛ ለሆነው ልጆቻቸውን ሳይቀር ይሁት ለነበረው ለዘንዶ መገዛት እንዳቆሙ ሁሉ የባቢሎን ሰዎች ምሳሌ የሆኑ የአዳም ዘሮች በሙሉ ደግሞ ምን ተደረጉ? ሞት የተባለው ዘንዶ ከተሸነፈ በኋላ መቃብርና ሲኦል ከተመረመሩ በኋላ የሰው ልጆች ሁሉ ራሳቸው ባመጡት ሞት ራሳቸው በሸመቱት ሞት መሽተት አቆሙ ማለት ነው። በሞታችን ተንሥአ ወአንሥአ ኩሎ ሙታነ ተነሳ ሙታን ሁሉ አስነሳኝ። ለጊዜው ሙታነ ሕሊና የሆኑትን
አስነስቷል። ፍጻሜው ግን በክርስቶስ ትንሣኤ ሁሉንም ያስመጣልና አስቀድሞ ተነሥአ ወአንሥአ ኩሎ ሙታነ ተብሎ ተነግሮለታል ማለት ነው። እና አንተ የምትተኛ ንቃ፣ ከሙታንም መካከል ተነስ፣ ክርስቶስ ምን ይልሃል? ያበራልሃል። አሁን የተኛ ሰው ሊተኛ የሚገባው ከማን ጋር ነው? እንዲያው መተኛት ካለበት ከተኛ ሰው ጋር እንጂ ከሞተ ሰው ጋር አይተኛም ማለት ነው። እንዲያውም እንቅልፍ አይወስደንም እኮ ከሞተ ሰው ጋር እንዲያው እንቅልፍ ውሰደን ይባል ይቅርና እንዲያው አዲስ መቃብር መጣላይና ሰው በተቀበረበት ትኩሱ ላይ ሄደን ለመተኛት እንኳን ለመቀበር እንኳን አብረን ለማድረግ እንፈራለን። ለምን? አዲስ መቃብር ስለሆነ። ስለዚህ አንተ የምትተኛ ንቃ፣ ከሙታን መካከል ተነስ ማለት በክርስቶስ ትንሣኤ አማናዊ ሕይወት ስላገኘ እምነት ከሌላቸው ሰዎች ጋር መኖርህን አቁም። እምነት ከሌላቸው ሰዎች ጋር መመላለስህን አቁም። ሕይወት እምነት ያለው ይሁን ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃን በትንሣኤ የሰጠን ምክር ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ ተናግሮታል ማለት ነው፣ ቁጥር 14 ላይ። ስለዚህ አምላካችን እግዚአብሔር ይህን ትንሣኤ ስለሰጠን ክብርና ምስጋና ለስሙ ይሁን እና የክርስቶስ መቃብር የተባለችዋ ክርስቶስ የተቀበረባት አዲስ መቃብር የተባለችዋ ቤተክርስቲያን ነው። የክርስቶስ መቃብር እንግዲህ እንደምታውቋት አዲስ ናት። ጌታ የተቀበረባት መቃብር ዮሴፍ የተባለ የአባቴ ራሱ ዮሴፍ ለራሱ ዛውቀረ ለራሱ ያዘጋጃት ይላል። ይህ ሰው በጣም የሚደንቀው ምንድን ነው ይላል? ቤቲ ጻድቅ ወኄር ወጠቢብ። ይህ ሰው ጻድቅ ነው፣ ቸር ነው፣ ጥበበኛ ነው። ጥበበኛ መባሉ ለራሱ መቃብር አዘጋጅቶ የሚኖር ሰው ነው። ለራሱ እንዳልኳቸው መቃብር አዘጋጅቶ መቃብሩን አስተካክሎ የሚኖር ሰው ነው። ዛሬ ቤተክርስቲያን ስንመላለስ የእኛ መቃብር ቢታየን መቃብር አዘጋጅተን ብንኖር ምን እንላለን? እግዚአብሔር እንፈራለን፣ በሰው ላይ ክፉ አናደርግም። እና ይህ ሰው ጠቢብ ነው፣ የራሱን መቃብር አዘጋጅቶ ይኖራል። እንደው የመቃብር ዕቃት ገጥሞት በዘመን እንዳይመስላችሁ በመቃብር ውስጥ አዘጋጅቶ እሞታለሁ ብሎ ምንም ይል መቼም ሰው ባለጸጋ መሆን ይመኛል፣ ሳይሆን ሊሆን ይችላል። ብዙ ነገር አስበን ሳናደርግ ሞት ይሆናል። እማንሸሸው ግን ምንድን ነው? ሞት ነው አይደል? ስለዚህ መቃብርን አዘጋጅቶ ይኖር ነበር። ሁለተኛ ሰው ቸር ነው። ምናልባችሁ ቸር ነው። ለሞተ ሰው ምሕረት ማድረግ ቸርነት ነው። በሕይወት ያለ ሰው የታመመ ሰው ምናልባት ተነስቶ ዋጋ ይከፍለኛል፣ ነገ ያመሰግነኛል እንላለን። ዓለም ወንጀለኛ ብላ የሰቀለችውን ጌታ ግን እኔ ባዘጋጀሁት መቃብር ምን ልበለዋለሁ? ልቅበረዋ። ወደ ጲላጦስ ሄደና ወስአለ ስጋውን ለምኖ እባክህ ልቅበረዋልና ስጋውን ወስዶ በአዲስ ሰብት አገንዞ ከኒቆዲሞስ ጋር ቀበረው ማለት ነው። ያቺ የዮሴፍ ጌታ የተቀበረባት መቃብር ምንድን ናት? አዲስ ናት። አታረጅም፣ አትለወጥም። መቃብሮች ሁሉ ታሪካቸው የተለዩ ናቸው። ይችኛዋ መቃብር ግን ዛሬ ዓለም ይጎበኛታል። ለምን? ክርስቶስ ስለተቀበረባት አዲስ ናት። እንዲያውም ምን ይላል? እነ ቅዱስ ጴጥሮስ የክርስቶስን ትንሣኤ ካወቁበት ከተረዱበት ምክንያት አንዱ ይላል ወደ መግነዙ ሄዱና አንዱ ሰው የተቀበረበት መግነዝ በ3 ዓመቱ በ3 ቀኑ ምን ሊሸት እንደሚችል አስቡ። ነገር ግን ይላል የክርስቶስ መዓዛ ግን ምኗን ያውዳት ነበር አለ? መቃብሯንና መግነዙን ያውድ ነበረ። ለዚህ ነው እኮ እፍረት መውዝ ኢየሱስ ክርስቶስ አርግ መልካም መዓዛ ያንንን ጠረን ያስወገደ የሰዎችን ልጆች ሁሉ ሽታ አስወግዶ መልካም መዓዛ መልካም ጠረን እንዲኖረን መልካም ሽታ ታሪክ እንዲኖረን ያደረገ እውነተኛ መዓዛ ማን ነው? መዓዛ ቅዱሳን የተባለ አምላካችን ነው። ክብርና ምስጋና ለስሙ ይሁን። ያ መዓዛ በዚህ ቤተ ክርስቲያን ነው። ቅዱሳን እንግዲህ በዚህ መካን መዓዛ ሆኖ ወደ ቅዱሳን በዚህ ቦታ ላይ የቅዱሳን መዓዛ አለ። አሁን ዛሬ በዚህ የምናሸጠው የቅዱስ ጊዮርጊስ ምንድን ነው? መዓዛ ነው። ያ ቃል ኪዳን ነው። አካል ከሌለን ጥላ የለም። ይህ ሁሉ መሰብሰብ የቅዱስ ጊዮርጊስ ስላለን አማላጅነቱ ጸጋው መዓዛው ስላለን ገድሉ ስላለን በስሙ መዳን በስሙ መፈወስ በስሙ ታምራትን ገቢረ ታምራትን ማድረግ ስለሚቻል ያ የቅዱሳን መዓዛ መሰረታቸው ማን ነው? ክርስቶስ ነው። የዚህ ቤተክርስቲያን መዓዛዋ ምንድን ነው? ክርስቶስ ነው። ታውቁ ከሆነ መቼም ቢሆን በቤተክርስቲያን ያለ መዓዛ ያለ ዕጣን ምን የለም? ቅዳሴ የለም ማለት ቅዳሴ ሁሉ በምን የተሞላ ነው? በመዓዛ በዕጣን የተሞላ ነው። ቤተክርስቲያን ባለ ተስፋ ናት፣ ባለ እምነት ናት። ያለ እምነት አንመላለስባትም። ስለዚህ ያ መዓዛ የተባለው በቤተክርስቲያኗ አለ ማለት ነው እና የክርስቶስ ትንሣኤ ለቅዱስ ጴጥሮስ ሄደው ያንን ሲያዩ ምን ይላል? መግነዙን ሲያዩ አስቀድሞ ዮሐንስ አፈወርቅ እንደተናገረው ቅዱስ ዮሴፍ ቀራኒው ዮሴፍ ለሕፃንነቱ ለክርስቶስ ምን አዘጋጅቶለት ነበረ ይላል?
ወንበር አዘጋጅቶለት ቀርቦለት ነበር። ነገር ግን እነ ዮሳ ይሻሙት ነበር ክርስቶስን እንጂ ወንበሯ ላይ አይቀመጥም ነበር ይላል። ለምን ይባል? መዓዛው ስለሚያውዳቸው እሱን ታቅፈው ከዛ በኋላ እሱ ከወረደ በኋላ እሱን የታቀፉበትን አካላቸውን ሲያሸቱ ልዩ የክርስቶስ መዓዛ ይሰጣቸው ነበረ። አቤት ክርስቶስን መታቀፍ እንዴት መታደል ይሆን! የክርስቶስን ወንበር ነው። ግን አንድ ጊዜ ብቻ አይደለም። ስጋውን እንድንበላ ደሙን እንድንጠጣ መቃብሩ አዲስ መቃብር እንድንኖር የዛ መቃብር ታሪኳ የተቀየረው ማን ስለተቀበረባት ነው? ክርስቶስ ስለተቀበረባት ነው። የእኛም ጠረናችን ታሪካችን ተወግዶ መልካም መዓዛ እንዲኖረን ታሪካችን መልካም እንዲሆን መላእክት እንዲጎበኙን የክርስቶስ መቃብር ልንሆን ስጋውን ልንበላ ደሙን ልንጠጣ ያስፈልጋልና ያ ክብር እንዲኖረን አምላካችን ለሁላችንም ማስተዋሉን ያድለን። ያቺ ክርስቶስ መቃብር የተባለችዋ በጊዜዋ ቤተክርስቲያን ነው። ሁለተኛ ደግሞ እኛ እያንዳንዳችን የክርስቶስ መቃብር መሆን አለብን ማለት ነው። የክርስቶስ መቃብር ታውቃላችሁ፣ ድንጋዩን የእግዚአብሔር መልአክ ምን ይለዋል? ያገላብጠዋል። ወደ ቤተክርስቲያን ወደ መቅደሱ ስትመጣ ከነ ችግራችን እንመጣለን። እነ ማርያም መግደላዊ መኑ ያትለነ እብነ ማፈደቃሉ ድንጋዩ ከመቃብሩ ላይ ምን ማን ያንከባልልናል እያሉ እየተጨነቁ መጡ። ትንሣኤውን እያዩ በደስታ ተመለሱ። ወደ ቤተክርስቲያንም እንደዚህ ነው። ከነ ክበበ ኃጢአታችን እንመጣለን። ድንጋዩ ኃጢአታችንን በደላችን ማን ያንከባልልናል እያል እየተጨነቁ እንመጣለን። ይህ መላእክቱን አዘጋጀ። መላእክት ምስራች ተናገሩ። ዛሬም ወደ ቤተክርስቲያን በጭንቀት ስትመጣ የመላእክት አምሳል ሆነው ካህናት፣ ሊቃነ ጳጳሳት፣ ቀሳውስት እናገኛቸዋለን። የችግራችንን መከራ ምን ይሉናል? ያቀሉልናል። ስለዚህ ወደ መቃብሩ ሲሄዱ ተጨንቀው የመጡ ሁሉ በደስታ እንደተመለሱ ሁሉ ወደ ቤተክርስቲያን ብዙ መከራ፣ ብዙ ስቃይ፣ ብዙ ጭንቀት ይዘን መጥተን አልቅሰን እንሄዳለን። ሀዘናችን ግን ምን ይላል? ወደ ደስታ ይለወጣል። ያ ደስታ ደግሞ የሚገኘው መቃብር የክርስቶስ ማደሪያ የሆነችው ቤተክርስቲያን ስንመላለስ ወደ እሷ ስንገሰግስ ነውና ከመቅደሱ ሳንናወጥ እንድንኖር አምላካችን ማስተዋሉን ያድለን። ያስተማረን የመከረን አምላክ ክብርና ምስጋና ለስሙ ይሁን። የቆየ መስራት እግዚአብሔር አመስግኑ ታመስግኑ በጣም አመስግኑ እግዚአብሔር ይሁንና እግዚአብሔር የተመሰገነ ይሁን። አሁን እንዲህ እንማማራለን፣ እንዲህ የእግዚአብሔርን ድምፅ በእንዲህ አይነት ሁኔታ እንሰማለን እና ይህን ያደረገልን አምላክ ክብር ምስጋና ይግባው። አንድ ሁለት ስዕለቶች ነግራችሁና ወደ ዝማሬ እንሄዳለን። አንድ ወንድማችን በየካቲት 23 መጥቼ ችግሬን የቤት ችግር ነበረብኝ። ቤት እያፈሰሰብኝ ልሰራ ፈለኩ። ነገር ግን ለመስራት በጣም ተቸገርኩኝ፣ ከመጠን በላይ ተቸገርኩኝ። ነገር ግን ሰማዕቱ ቅዱስ ጊዮርጊስን እባክህ አንተ መፍትሄው ከአንተ ጋር ነውና ከአምላኬ አማልደኝ፣ እርዳኝ፣ ከፍሳሽ የምድንበትን በአቅሜ የምሰራበትን እንድታከናውንልኝ አንተን እለምንሃለሁ፣ አንተን ተማጽኛሃለሁ ብዬ ወደውኑ ሄድኩ። ነገሮች ፍቃድ ጥየቃ ነበርና ሊሟሉልኝ ያልቻሉ፣ ግን እሱ ቀደመና ነው የሚለው። አሁን ለወንድማችን ምንድን ነው የሚለው? ሁሉንም ነገር በመታወቂያ ምክንያት ነበር ፈቃዱ የዘገየብኝ። ነገሮችን እሱ ቀድሞ አዘጋጅቶ ዛሬ ትናንትና በዋዜማው ፈቃዱን ካርታውን ለእኔ ደረሰልኝ። ለቤት በቃው ካርታዬ እጄ ላይ ደርሷል። ስለዚህ ክቡር አባታችን ለልማት መስመር ሲያስይዙ አንድ ካሬ እችላለሁ የሚል ሀሳቤን አሟላልኝ ብዬ በሚል ምሳሌ ነበር የመጣሁት ብሎ 4500 ብር ገቢ አድርጓል። እግዚአብሔርን አመስግኑለት። አንድ አባታችንም ሀሳቤን በሰማዕቱ ቅዱስ ጊዮርጊስ ነገርኩት። ሀሳቤ ሙሉ በሙሉ በመሸራረፍ ሳይሆን ሙሉ በሙሉ ተሟላልኝ በማለት 1500 ብር ገቢ አድርገዋል። እግዚአብሔርን አመስግኑ። አንድ እናታችንም እንደዚሁ ስለቴን 1000 ብር አስገብቻለሁ ብለዋል። እግዚአብሔርን አመስግኑ። ሌላው አንድ እናት ልጄ ታመመች ነው የሚሉ እንግዲህ እንደው ይሄንን ስሙ። የልጅ ሚስት ወይም ልጅ ታመመች። የታመመች ደግሞ ከአንገት በላይ ነው። ኦፕራሲዮን ትሆናለች ተብላ
ኮንፈራንሴን ከአንዲት በላይ የሆነ ነገር ታውቁታለን። ኧረ እባክህ ሰማዕቱ ቅዱስ ጊዮርጊስ አንተ እርዳኝ፣ አንተ የዚህ መፍትሄ አንተ አድርግልኝ፣ እዚህ በላይ ያለ ነገር ኮንፈራንሴን ሆኖ ምን ይሆን እባክህን አንተ ኮንፈራንሴን አድርግልኝ ብዬ ጠየኩኝ። ከኮንፈራንሴኑም ሳትሆን ምንም ነገር ሳትሆን ሰማዕቱ ረዳኝ። እንደው ጤነኛ ሆነ ልጅ ይዤ መጣሁ ብለው ጥላ አስገብታ ልጃቸውን ይዘው ነበር ዝጋ ቆሞ የነበር ወላጇን መብራት እንዴት ነስ የሚያደርጉ ማናቸው አልኳቸው። መቼም የምታውቁት ማለት አንዳንዴ ምራትና ማት ይባላል አንዳንዴ በጣም ያስቸግራል። ታያችሁ እኔ እናት እኔ አማት ግን በጣም ራስ ይነርዳል። ምን ሆና ነው ሴታለች? ምን ሆና ነው? ከዲሞክራሲ አድን አልኩኝ ያለችልኝ ያሉ እግዚአብሔር አዳነ ሰማዕቱ አማለደ የሚል ነው። ምስ አሜን። እኔ አባታችንም ታላቅ አባት የሚያስታክል ብሎ ሀሳብ የተዋልኳል ጥላ ይዤ መጥቻለሁ ብለው ቀሩናሰጥተዋል። አሁንም ከእርሶ ጋር ያለ ከሁላችን ጋር አይሆኑ እግዚአብሔር ከሁላችን ጋር አይሆን። አንድ መስር እንዘምር። ሊቀ መዘምራን የኔታ ቀለመወርቅ አንድ መዝሙር ይዘምሩልናል። ክርስቶስ ተንሥአ እሙታን የተከበሩ አባታችን መላከ ሃይማኖት ኢሳያስ ገብነት ገባችን የካቴድራላችን አስተዳዳሪ መዛው ጠባቂ ክቡራን የገዳማትና የገዳማትና አድባራት አስተዳዳሪዎች፣ በብርሃነ ወንጌል ሊቃውንተ ቤተክርስቲያን፣ ምዕመናን የሰንበት ትምህርት ቤት መዘምራን ህፃናችን በሎ እግዚአብሔር እንደምን አደራችሁ? ባለስ ሄደንለዚህ አመት አደረሳችሁ አደረስ እንዘልም። ሁላችሁም በዝማሬ የተገፈቱ ሁላችንም እንዘምር። እንግዲህ ትንሣኤ ነው። ሳቢት ሆነ የሚለውን ዝማሬ እንዘምር።
ዝማሬ መላእክት ተሰማ አሜን። ዝማሬ መላእክት ያሰማልን፣ እድሜ በጤና ይደልልን፣ በቤቱ ያጽናልን። አባቶቻችን የአገልግሎት ዘመናችሁን ይባርክልን። እኛንም በሰላም በፍቅር በአንድነት በደስታ ለሀገራችን ያብቃን፣ ያመሰው ይበለን። ሀገራችን ኢትዮጵያን ሰላሟን፣ ፍቅሯን፣ አንድነቷን፣ ደስታዋን ይደልልን። ቤቶቻችንን በያሉበት ይጠብቅልን። እኛንም በሰላም በፍቅር በጤና በአንድነት ለመቅደስ አብቃን። አባቴ ጊዮርጊስ ለዛሬ ዓመት በሰላም በፍቅር አብቅተህ እኛም በመቅደስ ቁመን የምናከብር አድርግ።